Hi guys, እንዴት ናችሁ? This is Kevin Michaela American Zero Black and then Zero Blue YouTube channel and then welcome to my channel guys and then ዛሬ ምንድነው ልላችሁ የፈለኩት ማለት ነው እንደዛ ስላችሁ አሁን እዚህ የተፈጠረውን ነገር ብዙ አጫውቻችኋለሁኝ ማለት ነው። ግን ደግሞ ሆላንድ ስለ ኤርትራ ምንም እንትን የምትለው ነገር ለኤርትራ ብላ አንዳትም ጦግር ከኔ አታነሳም ማለት ነው። ብታደርግ ወይም ለክፋት ብላ ራሷ ክፋት ነገር ማድረግ ፈልጋ ወይም ደግሞ ምንድነው የሚባለው ይሄ በቃ በራሷ መንገድ ካልሆነ በስተቀር እንዴ እኔ የትም ሀገር ሄጄ ማለት ነው አረቦች በጣም ኤርትራ ይላሉ፣ ሌላ ሀገርም ትንሽ ኤርትራ ይላል። አይስወርቱ ጋር በቃ ላይክ እንድታስመስል ይፈልጋሉ ማለት ነው። ልክ እንደ አረቦች ማለት ነው። ላይክ ኤርትራ ምናምን ሲባል በቃ ላይክ ምንም ነገር እንዲወጣባቸው አይፈልጉም ማለት ነው። ዝም ብለሽ ምናምን አይስወርቱ ጋር እዚህ ሀገር ግን ምንም አይመስላቸውም ምንም ማለት ነው። ስለ ኤርትራ ምናምን የሚለው ነገር ዝም ብለው ይጠይቃሉ ማለት ነው ከአንገት በላይ ግን ደግሞ ምንም ነገር ባይደወይ አንድ ታይም ላይ ሀበሻ ነው እንደ አንቺን ኪሊዚያ ምናምን አለኝ ማለት ነው። አይስወር በቃ እንደዛ ነው የሚመስለው። ሀበሻ ከኋላ ሆኖ ሀበሻ ሁሉንም ነገር የሚያስደርግ ነው የሚመስለው ያንን እንትንና ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ለኤርትራ ብላ ማለት ነው ለኤርትራ ሆነ አንድ ግድ የለትም they don't care። በጣም መንቀት አለባችሁ ኤርትራውያኖች። እንደዚህ ሰው ላይ በጣም የምትተማመኑ ሰው በጣም እንትን የሚያደርጋችሁ። እኔ አሜሪካዊ ነኝ ባይ ዘ ወይ ማለት ነው። ብሉዎች አይና ቃለው አፍሪካን ነው በጣም አፍሪካ ይላሉ ማለት ነው ብሉዎች ብዙ ጊዜ ማለት ነው። ብሉዎች ላይክ እኛ እኮ ላይክ ገነት እኮ ነን እኛ እኮ መንግስተ ሰማይ ነን እኮ። ላይክ ክርስቲያን የማይወድ እኮ ነው እኛን የማይወደን ማለት ነው። እኔን የማይወድ ማለት ነው የኔን ሁሉ ነገርን የኔን ምርጫን የኔን አባት የኔን ሁሉ ነገር የማይወድ ማን መስላችሁ? ክርስቲያን ያልሆነ በቃ ክርስቲያኖችን የማይወድ ማለት ነው እንጂ ምንም ጥፋት ኖሮብን አይደለም። ከአቅማቸው በላይ ስለሆነን ምናምን እነዛ ብሉዎች ማለት ነው እኛ ጋር በቃ መፈታተን ስለማይችሉ ለዛ ነው ባይ ዘ ወይ ማለት ነው። and then ለራሱ እንኳን ባይሆን ሰው ግን ይወዳል ማለት ነው። እኛን በጣም ይወዱናል ማለት ነው። ሰዎች እየጠሉን እንኳን ይወዱናል። እንደለ ነግራችሁ የምፈልገው ነገር ማለት ነው። ግን ደግሞ እኔ ፈጣሪ ላይ ብዙ ጊዜ እድል ያለብኝ ማለት ነው ከሰው በላይ ማለት ነው። የኔ እድል ማለት ነው በሆነ ባልሆነ ሰው በጣም ብዙ መጥፎ ነገሮችን ያደርገኛል ማለት ነው። እንደለ ነግራችሁ የምፈልገው ነገር ማለት ነው እንደዚህ ሲል ማለት ነው ለኤርትራ ተጨንቆላት እንዳይመስላችሁ 1% እንኳን ለኤርትራ አይጨነቁም ማለት ነው። በእናንተ በኩልም ለራሳቸው ሊጠቀሙባቸው ወይም እንደዛ ከመሰላቸው ወይም ከኋላ ሆኖ እንደዚህ እናደርጋለንና በእንደዚህ አይነት መልኩ እንስማማ ሚልዋቸውን ማለት ነው የስራ የሆነ ስራ ላይ ያለውን አንድ ሰው ሌሎችን ያሳምናል ማለት ነው። አንድ የስራ ባልደረባ ማለት ነው ሌሎችንም ሰዎች የሆነ ነገር ብሎ ማለት ነው እንደዚህ ስለሆነ እንደዛ ስለሆነ ብሎ ወይም ፈውሶ ወይ አደንዝዞ ወይም በልቶ ምናምን ነገር ወይ ጠብቦ ምናምን ያሳምናል ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው ሰዎቹ በዛ ነው የሚኖሩት። ዳስ ዋይ ሊገርማቸው አይገባም። ያለ ነገር ነው ሁሉንም ነገር የሚያውቅ ነው ባይ ዘ ወይ በውስጣቸው። እኔ የማውቀው ነገር የለኝም። ዳስ ዋይ እጀለበትም ከእንደዚህ አይነት ነገር ላይ ግን ደግሞ አውቃለሁኝ ማለት ነው። እንደን ልነግራችሁ የምፈልገው ነገር ማለት ነው ለኤርትራ ብሎ ማለት ነው ማስመሰል ካልሆነ በስተቀር ለኤርትራ ወይም ለኢትዮጵያ ኢቭን ለኢትዮጵያ ምንም የሚያደርጉት ነገር የለም ማለት ነው። እነሱ ባደወይ ሊሉ ይችላል ማለት ነው። ላይክ እንዳሉት አይቀጥሉም። ደስዋይ በተለይ እዚህ ሀገር ማለት ነው በተለይ ሆላንድ ማለት ነው በተለይ ሆላንድ ስለ ኤርትራ ምንም ማገባትም አይስወርቱ ጋር እኔ ብዙ ሰዎችን ታዝቤያለሁኝ ማለት ነው ቅንጣት ታክል ማለት ነው። እንዲሁም በጣም ላይክ አይ ቲንክ ሳምታይምስ በቃ በጣም የሆነ በቃ ይነሳባቸዋል ማለት ነው። በቃ በጣም ነው የሚጠሉዋቸው። አይ ዶንት ኖ ዋይ ላይክ እኔንም የሚጠሉ ብዙ ሰዎችም አሉ። ልነግራቸዋለሁ ማለት ነው። እዚህ ሀገር ሰዎች ደግሞ በጣም እንትን ናቸው። በቃ ላይክ ሲደብራቸው ፊታቸውን እንትን በቃ ባንዴ ነው የሚቀይሩት ማለት ነው።
ላይክ ስሜታቸውን ብዙ አይደብቁም። ላይክ ስሜታቸውን ብዙ አይገልጹም፣ ግን ደግሞ አይደብቁም። አይገልጹም ስላቸው ማለት ነው እንደዚህ እንፈልጋለን ብሎ አይናገሩም። እኔ ብዙ ጊዜ ሳያቸው ማለት ነው ላይክ ደስታቸው ምናምን ፊታቸው ላይ ብዙ አይነበብም ማለት ነው። ላይክ በውስጣቸው ይሆን አላውቅም፣ ግድም ስለሌላቸው ይሆን አላውቅም። እኔ ላይክ እዚህ ነበርኩኝ፣ ስዊዘርላንድም ሄጄ ነበረ። ላይክ የተለያዩ ናቸው ማለት ነው። እንደን እዚህ ሀገር ማለት ነው የሆነ ትንሽ በቃ ላይክ ምንም አይመስላቸውም። በቃ ፊታቸው ላይ እንደዚህ በቃ የሆነ ታየዋለሽ እና በቃ አንቺንም ይናገሩሻል ሳምታይምስ ማለት ነው። እንደን they don't care about ኤርትራ anymore ይላቸዋልኝ። አስወርቱ ጋር ላይክ የኔ ኬዝ በቃ በጣም ነው የሚገርመኝ። ምን እየጠበቅኩ እንደሆነ እንዴት እንደሆነ አላውቅም። እኔ አስወርቱ ጋር እኔ ግራ ይገባኛል ምን እየተካሄደ ነው ብዬ ሰውርቱ ጋር ጭንቀት ይይዘኛል ማለት ነው። እንጂ እንደዛ ብላችሁ የምታስቡ ሰው ተኝታችኋል፣ ንቁ፣ ከእንቅልፋችሁ ንቁ። እኔ በጣም ተወዳጅ ነኝ፣ ይወዱኛል፣ ሀገሬ ነው ምናምን ያልኳችሁ አይደለም። ሀገሬ አይደለም እቺ ሀገሬ አይደለችም ማለት ነው። እኔ ሀገሬ ብትሆን ኖሮ ኮንፊደንስ ይኖረኝ ነበር ማለት ነው። ብዙ ነገር ለመናገር ኮንፊደንስ ይኖረኝ ነበር፣ ግን ብዙ ኮንፊደንስ የለኝም እዚህ ማለት ነው። እኔ አሜሪካን አላቃትም፣ ዳስዋያ ኢትዮጵያ ውስጥ ነበርኩኝ። ኢትዮጵያ ውስጥም ኮንፊደንስ ነበረኝ፣ ግን ደግሞ አሜሪካን አላቃትም። እንግዳ ነኝ። ብዙ ነገር ገና ብዙ ነገር ስለማለማመድ ብዙ ነገር ሊገጥመኝ እንደምችል አይናቃለው። ብዙ ነገሮችን ማለት ነው። ብዙ ነገር መታገል ላይ እንደማስበው አሜሪካ ስለሆነች ሀገሬ ስለሆነች ምናምን የሚባለው ነገር የለም ማለት ነው። እሱን ነገር በጣም እረዳዋለኝ ማለት ነው። ኢቭን ፋሚሊ ውስጥም ብዙ ነገር አለ፣ ብዙ መጋጨት አለ፣ አለመግባባት አለ። ምንም የአንድ ዘር እንኳን ብትሆን ግን ደግሞ ዲፈረንት አለው ማለት ነው። እሱን ነገር የማይገባኝ እንዳይመስላችሁ ማለት ነው። በጣም አስብበታለሁ። ግን ደግሞ እዚህና እዛ አንድ ሊሆን አይችልም። እዚህ ምንም ኮንፊደንስ የለኝም ማለት ነው። እዚህ ሀገር ማለት ነው ሀገሬ ስላልሆነች ሆላንድ ማለት ነው ኔዘርላንድ ሀገሬ ስላልሆነች የሆነ ኮንፊደንስ የለኝም ማለት ነው ኤኒሞር። ላይክ እኔ በጣም ነጽነት አለኝ፣ ለሰውም ነጽነት ሰጣለኝ ማለት ነው። ግን ደግሞ እኔ ኮንፊደንስ የለኝም ሀገሬ ስላልሆነች። ግን ደግሞ ሰዎቹ በጣም ኮንፊደንስ ያላችሁ ሰዎች አላችሁ ኤኒሞር ማለት ነው። እነሱ ስላሰጡኝ ወይ ስላልሰጡኝ ብቻ አይደለም። just why no more በቃ ከበፊቱም አይኖረኝም ነበር። እኔ በጣም ነው የምሸማቀቀው። በተለይ ደግሞ ካሸማቀቁኝ በቃ ላይ ልነግራችሁ አልችልም። ደግሞ አረሳም እኔ ነገሮችን ማለት ነው። ምን አይነት ልጅ ና ባይዶ ወይች ልጅ ምን ማትረሳ ምናምን ይል ነበረ። ላይክ ልብህን ልትቀይሩ አትችልም። አይስወርቱ ጋር ጠባዩ እንደዛ ነው፣ ጠባዩዋ እንደዛ ነው ይባላል። ሰው ጠባዩን መቀየር አይችልም ማለት ነው። በቃ ሰው እንዴት መያዝ እንዳለብህ ራስህ ማሰብ አለብህ። ልትይዘው ካልፈለግ ስለሱ ግድ ከሌለህ ግን ሰው ምንም ሊያደርግልህ አይችልም። ራሱን መቀየር አይችልም። ብፈልግ አይችልበትም። ሰው እኔም አልችልበትም፣ ማስመሰል አልችልም ብዙ ጊዜ ማለት ነው። እኔ ደግሞ ድሮ በጣም ዳውንም እየሆንኩ የነበርኩት ማስተሳሰል ስለማልችል ነው ድሮ ማለት ነው። እኔ አስመስዬ ከሰው ጋር አልኖርም ነበረ የምላቸው ማለት ነው። አንደን ልነግራችሁ የምፈልገው ነገር ማለት ነው ስለ ኤርትራ፣ ስለ ትግርኛ፣ ስለ አማርኛ ምንም ግድ የላትም ሆላንድ ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው ምንም ነገር ማለት ነው። እንዲሁም በጣም ነው የምትገርሟቸው ሀበሾች ማለት ነው። እናንተ ስለማይታወቃችሁ ነው እንጂ በጣም ነው የሚደብረው ጠባያችሁ፣ የምታሳዩት አክት በጣም ነው የሚደብረው። አይስወርቱ ጋድ እንደን እኔ ስለተናገሩኝ ፊታቸው ላይ ስላነበብኩኝ ብቻ አይደለም፣ ግን ደግሞ እኔ ለራሴ ስለሚደብረኝ እናንተም በጣም ትደብራላችሁ ልላችሁ ብዬ ነው እንጂ ለስራችሁ እያለ በቃ በማገባችሁ ነገር ላይ ትገባላችሁ። ላይክ ያልተባላችሁትን ትላላችሁ ምናምን ነገር እና በጣም ትገርማላችሁ ማለት ነው። ተስፋይ ማለት ነው። ግድ ሊኖራቸውም አይገባም እኮ እንደ እውነተኝነት ማለት ነው። እኔን በጣም ቤተሰብ የለኝም፣ ቤተሰቦቼ ስለዛኝ ግድ የላቸውም። እኔ እንደዚህ አጋጥሞኛል ምናምን አንድ የአሜሪካዊት ተሰደደች ተብሎ ብርቅ አይደለም ጃስዋይ። ስለዚህ ተቸገረች ተብሎ ማለት ነው ሌላ ነገር ማይደው ማንም እየረዳኝ አይደለም። ሁላቸውም እየጨፈጨፉ ነው፣ እነሱም ሳይቀሩ እንደን ትንሽ ሊገባቸው ይገባ ነበረ ማለት ነው።
እኔ ባይደው የእናቴን ፎቶ ፖስት አድርጌ አላውቅም፣ ምንም ነገር አድርጌ አላውቅም። ምክንያቱም ስለማልወዳት እኔ ጋር ስላልነበረች እኔ ማስመሰሎን አልችልበትም ብያቸዋለኝ። አሁንም ማወራት ነበረ፣ ግን ደግሞ ከሷ መራቅ ስለምፈልግ ነው። ደሷ እስከ መጨረሻ ምክንያት አስወጥቻታለሁ። አየኋት፣ አስወጣኋት ማለት ነው። እንደን እኔ ብዙ ጊዜ ማለት ነው ለሰው ማለት ነው ለትንሽ ጊዜም ስሜት ከነበረኝ አሳየዋለሁኝ። እስከ መጨረሻ ከሆነ የነበረኝን ነገር አልደብቃቸውም። ባይደወይ እኔ እየነገርኳችሁ ነው። እንደው ሰው ደግሞ በቃኝም አይልም፣ በቃኝ አይልም። ሁሌም በቃ ላይክ እንደ እንትን ነው ሰውን መብላት ነው የሚፈልገው፣ ላይክ እንደ ፍሩታ ምናምን ሰውን መቆንቀን ይወዳል ማለት ነው። እናንተ ደግሞ እንዳትተኙ ወይ ካብ እንግሊዝም ብትሆን ስለ ኤርትራ ግድ የለትም እኔ ላይ፣ ምክንያቱ እኔ ኤርትራዊ ስላልሆንኩኝ። ማናቸውም ስለ ኤርትራ ግድ የላችሁ፣ እንዳትሸወዱ። የትኛውንም ሀገር ማለት ነው ኢቨን ስዊዘርላንድም ምንም ግድ የላቸው። እንደን እኔ ብዙ ጊዜ ማለት ነው በኤርትራዊነት አይደለም ወይም በኢትዮጵያዊነት አይደለሁኝም፣ ግን ደግሞ ወረቀቴ ላይ ስለተጻፈ አይደለም ነጮችን የምስበው። ያኔ አሜሪካዊ ስለሆንኩኝ ነው ብዙ ጊዜ ነጮችን የምስበው ማለት ነው። እንደዛ ብላችሁ የምታስቡ ሰዎች ማለት ነው በእናንተ እየተጠቀምኩ ምናምን የሚመስላችሁ ሰዎች፣ ግን ደግሞ እኔ በእናንተ የምከስረው እንደምጠቀመው ነገር ምንም ነገር የለም። አሰርቱ ጋር እንዲሁም ትዕግስተኛ ስለሆንኩ ነው ብዙ ነገር ከእናንተ ጋር ብዙ ነገር እየተባልኩኝ የማሳልፈው ማለት ነው። እኔ ጋር አካባቢ የምትመጡ ሰዎች ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው አሁን ከኔ ጋር እልህ ተያይዛ ካልሆነች በስተቀር ማለት ነው፣ እንዲሁም እልህ የሚያስይዛት ነገርም የላትም፣ ግን ደግሞ ካልተያይዘች በስተቀር ማለት ነው ለእናንተ ብላ ማለት ነው ለእናንተ ብላ ለክፋት ብላ ካልሆነች በስተቀር ማለት ነው ለእናንተ ብላ ከኔ አንዳትም ፀጉር አታስነቀልም፣ ሆላንድ ማለት ነው። ስለዚህ እንዳትዘነጉ አሁንም ዝም ብለው የሚሰቡ ታውቃላችሁ፣ አውሮፓውያኖችን እንዴት እንደሆኑ ማለት ነው። ሰው ዝም ብለው ይሰባል እንትን ያደርጋሉ፣ ውስጣቸው ግን በጣም ሌላ ነው ማለት ነው። ሰውን ከእናንተ በላይ ማወቅ ይችላል ማለት ነው፣ ያለ ምንም ነገር። እኔ ሰው ማለት ነው አይደለም ሀበሻ ማለት ነው እኔ ጋር ሲቀመጥ ሁላ ያውቀዋል ምን አይነት ሰው እንደሆነ። በቃ የሆነ እንትን መንፈሱ የሚነግረኝ ነገር አለ ማለት ነው። አይደለም እኔ ሀበሻ ማለት ነው ነጭ ሁላ ቃለው ለይቼ ቃለውኝ ማለት ነው። ግን ደግሞ ምን ሊያደርግልኝ ነው ምለው ባይደውኝ ማለት ነው። ነጮቹም ለይቼ አውቃቸዋለሁኝ ማለት ነው። አይስወር ቱ ጋድ እኔ የሆነ እንትን የሆነ ሰውና በቃ አውቃለሁኝ ማለት ነው። ሲጀመር ማልሰበም እኔ በቃ ጥሩ ሰው ካልሆነ በስተቀር በጭራሽ እንትን አልለውም ማለት ነው። ክፍተት እንኳን አልሰጠውም ማለት ነው። የሆነ ችግር ይኖረዋል ሰው ያው አላማው ምነው ብዙ ነገር አለ ማለት ነው እንጂ ማለት ነው እኔ አይደለም ሀበሻ ማለት ነው ነጭ ሁላ ለይቼ አውቃለሁኝ ማለት ነው። ልነግራችሁ የምፈልገው ነገር እንዲሁም ያለ ቦታው ያለ ሰው ያለ ቦታው በቃ ላይክ አሁን ሌላ ሰው መስሎ ሌላ ቦታ የሚታየውን ሰው ማለት ነው ልለየው ይችላልኝ ማለት ነው። ልነግራችሁ የምፈልገው ነገር ደግሞ እናንተ ደግሞ እንደዛ እያላችሁ ጊዜንና ጊዜያችሁን አታባክኑ፣ እንደዚህ እየዘባረቃችሁ ማለት ነው። ሰው ልነግራችሁ የምፈልገው ነገር ስለእናንተ ግድ እንደሌላችሁና ለእናንተ እንደማስቡና ስለእናንተ ምንም ግድ እንደሌላችሁ ልነግራችሁ ፈልጋለሁ። እንዲሁም በቃ ብዙ ጊዜ የሚያጋጨኝ በእነሱ ሳይሆን ከነሱ ጀርባ ባሉት ማለት ነው በእናንተ ምክንያት ነው። ብዙ ጊዜ እኔ ወረቀቴንም ችግር ውስጥም የሚገባው ማለት ነው በእናንተ በቃ ከእናንተ ጋር ሲሄድ ማለት ነው። እናንተ የምታደርጉትን ነገር ነው የምትዋሹት ነገር የምታደርጉት ነገር ሁሉ ነገር ማለት ነው የምታስመስሉት ነገር ምናምን ነገር እሱ ነገር ነው በቃ የሚጠሉት። እንዲሁም በቃ እኔ እናንተ ጋር ሲቀርብ ማለት ነው እናንተ ደግሞ ስለ አይገባችሁ እናንተ እስከገባችሁ ገና 7 ዓመት ምናምን ያስፈልጋል ማለት ነው። አንደን ሰው አሁን ደግሞ እንደዛ ያላችሁ እንዳትተኙ፣ ስለእናንተ የሚያስባችሁ